ከማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሰሙኑ ለሐምሌ በዛቲ ዕለት አይረፈ አብ ቅዱስ አባ ብሶይ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 8 በዚች ቀን በጎ ስም አጠራር ያለው የአባ መቃርስ ገዳምና የዓለም ሁሉ ኮከብ የሆነው ቅዱስ አባት አባ ብሶይ አረፈ። ይህም ቅዱስ ከግብፅ አገር ስሟ ሰነ እስከምትባል አገር ነበር። 7 ወንድሞችም ነበሩት። እናቱም የእግዚአብሔር መልአክ እግዚአብሔር ያገለግለኝ ዘንድ ከ7ቱ ልጆችሽ አንዱን ስጭኝ ብሎሻል እያለ እንደሚያነጋግራት ራእይን አየች። እርሷም ጌታዬ ሆይ የወደድከውን ውሰድ፣ ሁሉም ገንዘቦቹ ናቸውና አለችው። መልአኩም እጁን ዘርግቶ የብሶይን ራስ ይዞ ለእግዚአብሔር መልካም ሥራ የሚሠራ ይህ ልጅ ነው አለ። ይህ ብሶይ የከሳና ሥጋው የኮሰሰ ነበርና እናቱ ለዚያ መልአክ ጌታዬ ሆይ እግዚአብሔርን የሚያገለግል ከእነዚህ አንዱን ጠንካራውን ውሰድ አለችው። መልአኩም እግዚአብሔር የመረጠው ይህ ነው አላት። ከዚህም በኋላ ከእርሷ ተሰወረ። ባደገም ጊዜ የምንኩስና ልብስ ሊለብስ ወደደ። ወደ አስቄጥስም ገዳም ሄደ። በአባ ባይሞይ ዘንድም መነኮሰ። እርሱም አባ ዮሐንስ አጺርን ያመነኮሰው ነው። ከዚህም በኋላ እጅግ ጽኑ የሆነ ተጋድሎን መጋደል ጀመረ። ምን ሳይቀምስ 40 ቀን እስከ መጨረሻው 3 ጊዜ ጾመ። በቀንና በሌሊት በጾምና በጸሎት እየተጋ ቅዱሳት መጻሕፍትን አዘውትሮ በማንበብ በመጻሕፍት ቃል ነፍሱን ያረካት ነበር። የእግዚአብሔርን ቃል እጅግ ይወድ ነበርና ከማር ከስኳርም እጅግ ይጥመው ነበርና በውሃ ዳርም እንዳለች ተክል ሆነ። ክብር ይግባውና ጌታችን ኢየሱስ ክርስቶስንም ያየው ዘንድ የተገባው ሆኖ ነበር። ጌታችንም ብዙ ጊዜ ይገለጽለት ነበር፣ ከእርሱ ጋር ይነጋገር ነበር። እርሱም እግሩን አጥቦ እጣቢውን ይጠጣው ነበር። በአንዲት ቀንም የመድኃኒታችንን እግሮቹን አጥቦ ግማሹን ጠጥቶ ግማሹን ለደቀ መዝሙሩ እንዲጠጣ ተወለት። ረዱም በመጣ ጊዜ ልጄ ሆይ ተነስና በኩስኩስቱ ውስጥ ካለው ውሃ ጠጣ አለው። ረዱም በልቡ በመቅጃው ውስጥ ካለው ከጥሩ ውሃ ለምን አይሰጠኝም አለ። ይህንም ብሎ ቸለል አለ። መምህሩ እንዳዘዘውም አልጠጣም። ሁለተኛም ልጄ ሆይ ተነስና ከኩስኩስቱ ያለውን ያንን ውሃ ጠጣ አለው። ግድ ጠጣ ባለውም ጊዜ ተነስቶ ወደ ኩስኩስቱ ሄደ። ነገር ግን ውሃ አላገኘም። አባ ብሶይም የጌታችን እግር እንዳጠበና ግማሹን ጠጥቶ ግማሹን እንዲጠጣ ለእርሱ እንደተወለት አስረዳው። በነገረውም ጊዜ እጅግ አዘነ፣ ፍጹም ድንጋጼም ደነገጠ። አባ ብሶይም ረዱን ራሱን እብድ አስመስሎ ወደሚኖር ወደ አንድ ጻድቅ ሰው ዘንድ ላከው። እርሱም አረጋግቶ ወደ አባ ብሶይ መለሰው። ድንጋጤውን በልተወው ጊዜ ወደዚያ ጻድቅ ሰው ዳግመኛ ላከው። በየደም ጊዜ ሙቶ አገኘው። አባ ብሶይም ለረዱ ይህን በትሬን በላዩ አኑርና ተነስተህ እንድታነጋግረኝ አባት ያዙሃል በለው አለው። ሄዶም የአባ ብሶይን በትር በዚያ ጻድቅ በድን ላይ አኖረው። ወዲያውኑም ተነስቶ ስማ፣ ለአባትም ታዛዥ ብትሆን ይህ ድንጋጤ ባላገኘህም ነበር አለው። ይህንንም ብሎ ተመልሶ ተኛ። በአንዲት ቀንም ከቅዱስ አባ ብሶይ ደቀ መዛሙርት አንዱ መጣ። ወደ እርሱም ከመግባቱ በፊት ከሰው ጋር ሲነጋገር ሰማው። በገባ ጊዜም ከሰው ማንንም አላገኘም። አባቴ ሆይ ካንተ ጋር ሲነጋገር የነበረ ማን ነው ብሎ ጠየቀው። አባ ብሶይም እንዲህ ብሎ መለሰለት። ንጉሥ ቆስጠንጢኖስ ወደ እኔ መጥቶ የታላቅ ክብር ለመነኮሳት እንዳላቸው አውቄ ቢሆን ኖሮ መንግስቴን ትቼ መነኮስ በሆንኩ ነበር አለኝ። የምን ጎደለ? የጣዖትን አምልኮ አስወግደ የቀናች ሃይማኖትን ስልጣን አጽንተሃልና አልሁት። እርሱም መልሶ እንዲህ አለኝ፣ እግዚአብሔር ይመስገን ክብርንስ እጅግ አብዝቶ ሰጥቶኛል። ነገር ግን የመነኮሳትን ክብር ያህል አይሆንም። እነርሱ በእሳት ክንፎች እየበረሩ ወደ ኢየሩሳሌም ሰማያዊት ሲገቡ አይቻለሁና አለኝ። እኔም እንዲህ አልኩት፣ የእግዚአብሔር ፍርድ በእውነት ትክክል ነው። ለእናንተ ቤቶች፣ ሚስቶችና ልጆች፣ ሀብትና ለዓለም የተዘጋጀው ሁሉ አሏችሁ፣ በእነርሱም ትጽናናላችሁ። መነኮሳት ግን ከዚህ ከተድላ ዓለም የተለዩና በሕይወታቸው ዘመን ሁሉ ችግረኞች ናቸው። ስለዚህም ይህንን ታላቅ ክብር እግዚአብሔር ሰጣቸው አልሁት። በአንዲት ዕለትም እግዚአብሔር አባ ብሶይን እንዲህ ብሎ ተናገረው። ይህን ገዳም እንደ ርግቦች ማደሪያ አድርገዋለሁ፣ በውስጡም መነኮሳትንም እመላለሁ። ቅዱስ አባ ብሶይም ጌታዬ ፈጣሪዬ ወይ የበዙ ከሆኑ ምግባቸውን ከወዴት ያገኛሉ አለው። ክብር ይግባውና ጌታችንም እኔ አስበላቸዋለሁ
እኔ አስብላቸዋለሁ፣ ምንም ምን እንዲያጡ አልተዋቸውም አለው። በሀገረ እንዴናው ስለሚኖር ስለ አንድ ገዳማዊ ሽማግሌ ተናገረ። በትምህርቱ አምነው ወደ እርሱ ብዙ ሕዝቦች ተሰበሰቡ። እርሱ መንፈስ ቅዱስ የለም ብሎ ተነሳስቶ ነበርና ብዙዎችም ተከትለውት ነበርና ቅዱስ አባ ብሶይም ይህን ነገር ሰምቶ ስለዚያ ገዳማዊ እጅግ አዘነ። መሠዊያውንም 3 ጆሮዎች አድርጎ ወደ ገዳመ እንዴናው ሄደ። ከዚያ ገዳማዊ ሽማግሌ ጋር ተገናኘ። ብዙ ሕዝቦችንም በእርሱ ዘንድ አገኛቸው። ሁሉም ለቅዱስ አባ ብሶይ ሰላምታ ሰጡት። መስሚያ ስላደረገላቸው ስለ 3ቱ ጆሮዎችም ጠየቁት። እንዲህም አላቸው፣ ለእኔ ልዩ 3 አካላት አሉኝ። ስራዬ ሁሉ በእነርሱ አምሳል ነው። በውኑ መንፈስ ቅዱስ አለን አሉት። ከብሉይና ከአዲስ መጻሕፍትም ይተረጉምላቸው ጀመረ። ከ3ቱ አካላት አንዱ መንፈስ ቅዱስ እንደሆነ በመለኮትም አንድ እንደሆነ አብራራላቸው። ሁሉም ከስህተት ተመልሰው ንስሐ ገቡ። ወደ ቀናች ሃይማኖትም ተመለሱ። ለአባ ብሶይም የዋህ ነበረው። የእጅ ሥራውንም ሊሸጥ በሄደ ጊዜ ከአሕዛብ ወገን አንድ ሰው አገኘ። ክብር ይግባውና በጌታችን ኢየሱስ ክርስቶስ ላይ የጽርፈት ቃልን እስከሚናገር ድረስ ከእውነት መንገድ አሳሳተው። በተመለሰ ጊዜም በክርስትና ጥምቀት ያገኘው የልጅነት ክብር ከእርሱ እንደተለየው አባ ብሶይ ተመልክቶ ልጄ ሆይ በአንተ ላይ የደረሰው ምንድን ነው አለው። እርሱም ያ ሽማግሌ እንዳሳተው ነገረው። አባ ብሶይም ስለ እርሱ 7 ቀን ሲጸልይ ሰነበተ። በፍጻሜውም በክርስትና ጥምቀት የተሰጠው የመንፈስ ቅዱስ ልጅነት በርግብ አምሳል በላይ ወርዶ በውስጡ ሲያድር አየ። ክብር ይግባውና ጌታችን ኢየሱስ ክርስቶስንም አመሰገነው። ረድኡንም እንዲጠነቀቅና የቀናች ሃይማኖቱን እንዲያጸና ልዩ ከሆነ ሰውም ጋር ስለ ሃይማኖት እንዳይነጋገር አዘዘው። የበርበር ሰዎችም ወደ አስቄጥስ ገዳም በመጡ ጊዜ ወደ እንዴናው ገዳም ሄዶ በዚያ ተቀመጠ። ከዚያም በኋላ አረፈ። የመከራውም ወራት ጸጥ ባለ ጊዜ ቅዱስ አባ ብሶይን ሥጋ ከቅዱስ አባ ቡላ ሥጋ ጋር በአንድነት ወደ አስቄጥስ ገዳም አመጡ። ከሥጋውም ብዙዎች ድንቆችና ታምራቶች ተገለጡ። ዘመኑ 57 ነበር። በአስቄጥስም ገዳም እየተጋደለ 27 ዓመት ኖረ። በእንዴናው ገዳም 10 ዓመት ኖረ። ከመመንኮሱም በፊት በዓለም ውስጥ 20 ዓመት ተቀመጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ሰው ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለብሶይ ዛፈድፈደ ተጋድሎ እስከ በመንፈስ ወፂኦ ቆስጠንጢኖስ ይቤሎ መንግሥተ ምድር ወትፍግእተ ዓለም ዘይመስሎ ሶበሳ አይመርኩም ገደፍኩ ኩሎ ክብረ መነኮሳት ከመዝ በሰማይ ዛሃሎ። በዚችም ቀን ዳግመኛ ከእስክንድሪያ ከተማና ከገምኑዲ የሆኑ ቅዱሳን አቤሮንና አቶም በሰማዕትነት ሞቱ። የሊህም ቅዱሳን ወላጆቻቸው እግዚአብሔርን የሚፈሩ ምእመናን ነበሩ። ብዙ ምጽዋትንም ይሰጡ ነበር። የአባታቸውም ስም ዮሐንስ የእናታቸውም ማርያም ነበር። አባታቸው ባረፈ ጊዜ አቤሮን ዕድሜ 30 የአቶም ዕድሜ 27 ዓመት ነበረ። በቤተ ክርስቲያን አገልግሎትም የተጠመዱ ነበሩ። የሚራሩም ነበሩ። መጻተኞችንም በፍቅር ይቀበሏቸው ነበር። በትሩፋት ሁሉና በበጎ ሥራ ፍጹማን ነበሩ። ፈርማ በሚባል አገር ብዙ ሰዎች በሰማዕትነት በሞቱ ጊዜ እሊህ ቅዱሳን ገንዘባቸውን ይዘው ለንግድ ወደ ፈርማ ሄዱ። የንጉሥ ጭፍሮችንም አገኟቸው። ከእርሳቸውም ጋር የሰማዕቱ የቅዱስ አንያኖስ ሥጋ ነበረ። ለጭፍሮችም ብዙ ገንዘብ ሰጥተው ከጭፍሮቹ እጅ ወደ ቤታቸው ወሰዱት። ከከበረ ደንጊያ በተሠራ ሳጥን ውስጥም አኖሩት። በፊቱም ሁልጊዜ የሚበራ መብራትን አኖሩ። ከሥጋውም ታላላቅ ድንቆችና ታምራቶች ተገለጡ። በዚያንም ጊዜ እሊህ ቅዱሳን ስለዚህ ስለ ኃላፊው ዓለም ፍጻሜና በመንግሥተ ሰማያት ስላለው ዘላለማዊ የተድላ ደስታ ኑሮ አሰቡ። ከዚህም በኋላ ተስማምተው ወደ እስክንድሪያ ከተማ ሄዱ። በመኮንኑም ፊት ቆመው ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመኑ። መኮንኑም ከእሳት እንዲጨምሯቸውና ከላም ቆዳ በተሠራ ጅራፍ ደማቸው እስኪፈስ ድረስ እንዲገርፏቸው አዘዘ። ዳግመኛም ስለታምና ረጃጅም በሆኑ ችንካሮች ሥጋቸውን ቸንክረው ከታች እሳትን እንዲያነዱባቸው ጌታችንም መልአኩን ልኮ ከእሳቱ አዳናቸው። እንደገናም በታላቅ ዛፍ ላይ ዘቅዝቀው ይሰቅሏቸው ዘንድ አዘዘ። ካፍንጫቸውና ካፋቸው ብዙ ደም ወረደ። ጌታችን ፈጣሪያችንም ከመላእክቱ ጋር ወርዶ አዳናቸው። መኮንኑም በፊቱ በቆሙ ጊዜ ከጽናታቸው የተነሳ እጅግ አደነቀ። ከዚህም በኋላ ወደ ሀገረ ፈርማ ላካቸው። መኮንኑም ለአማልክት ዕጣን አጢሱ አላቸው። እምቢ ባሉትም ጊዜ በኮምጣጤና ከሙጫ ጋር ጨው ደባልቆ አፍልቶ
በአፋቸውና በአፍንጫቸው ጨመረ። እነርሱም ይህን ሁሉ ስቃይ ታገሱ። ከዚህም በኋላ በብረት አልጋ ላይ አስተኝተው ከታች እሳትን አነደዱባቸው። የእጆቻቸውንና የእግሮቻቸውንም ጥፍሮች አወለቁ። በብረት በትሮችም አጽንተው መቷቸው። እዚያን ጊዜም የመኮንኑ ሚስት ሞተች። እርሱም ተደንግጦ ይቅር እንዲሉት ሚስቱንም እንዲያስነሱለት ቅዱሳኑን ለመናቸው። እነርሱም ክብር ይግባውና ጌታችን ኢየሱስ ክርስቶስን ለመኑት። ያን ጊዜም ተነሳች። መኮንኑም ከሕዝቡ ሁሉ ጋር በጌታችን አመነ። ቅዱሳኑንም ወደ ሀገራቸው የሄዱ ዘንድ ለቀቃቸው። ወደ ሀገራቸው ወደ ገምኑዲም በደረሱ ጊዜ የቀረ ገንዘባቸውን ለድሆችና ለችግረኞች ሰጡ። የቅዱስ አንያኖስንም ሥጋ ስሙ ሰረባሞን ለሚባል አንድ ጻድቅ ሰው አደራ አስጠበቁት። እንደ ቀድሞውም በፊቱ መብራትን እንዲያበራ አዘዙት። ከዚህ በኋላ በርሙን ወደሚባል አገር ሄደው በመኮንኑ ፊት ክብር ይግባውና በጌታችን ኢየሱስ ክርስቶስ አመኑ። መኮንኑም እንዲገርፏቸውና እንዲጎትቷቸው አዘዘ። ደማቸውም እንደ ውሃ ሲፈስ ድረስ ደንቆሮና ዲዳ የሆነች ሴት መጥታ ከቅዱሳኑ ደም ወስዳ አፏንና ጆሮዎቿን ልቧንም ቀባች። ወዲያውኑም ድና ተናገረች፣ ሰማችም። መኮንኑ ግን አሰራቸው። ከዚህም በኋላ እነርሱን ማሰቃየት በሰለቸው ጊዜ ራሶቻቸውን በሰይፍ እንዲቆርጡ አዘዘና ቆረጧቸው። የሰማዕትነትን አክሊል ተቀበሉ። ከዚያም ከገምኑዲ አገር ሰረባሞንና ሌሎች ሰዎችም ነበሩ። በብፍታና በከበሩ ልብሶች ገነዟቸው። መዓዛው ጣፋጭ በሆነ ሽቱም ቀቧቸው። ወደ ሀገራቸው ወደ ገምኑዲም ወሰዷቸው። ከገምኑዲም ከተማ ውጭ በደረሱ ጊዜ ስጋቸው የተጫነበትን ሰረገላ የሚስቡ እንስሶች ቆሙ። ስጋችን በውስጡ ይኖር ዘንድ እግዚአብሔር የመረጠው ቦታ ይህ ነው የሚል ቃልን ከሰማይ ሰሙ። በዚያም አኖሯቸው። ከዚህም በኋላ ቤተ ክርስቲያን ሰሩላቸው። ስጋቸውን ከቅዱሳን ያኖስ ስጋ ጋር በውስጡ አኖሩ። በገምኑድም አገርም ድንቆችንና ታምራቶችን እያሳዩ እስከ ዛሬ ድረስ አሉ። ለእኒህ ቅዱሳንም ክብር ይግባውና ጌታችን ኢየሱስ ክርስቶስ ስማቸውን ለሚጠራ መታሰቢያቸውንም እንደ ችሎታው ለሚያደርግ ኃጢአቱ ይሰረይለታል። ስቃይንም ከቶ አያይም ብሎ መከራ በሚቀበሉበት ጊዜ ቃል ኪዳን ሰጣቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ለዘላለሙ ትኖር። ሰላም ለአቤሮን ወለው አቶም በእንተ ክርስቶስ ዘሃሙ በጥብጣብ የዘላይም በታምራቲው እጾ በመንክራቲው መድምም በዘሳሃቦሙ ለእሉ ወአብጽሖሙ ለደም ለያንያን ወሰማይት ሰላም ሰላም። በዚችም ቀን ከግብፅ ደቡብ አካ በሚባል አውራጃ ባራ በምትባል መንደር ይኖር የነበረ ቅዱስ ሰማዕት አባ በላኒ አረፈ። ይህም ቅዱስ ቄስ ነበረ። የምእመናንን መከራቸውን የሰማዕታትንም መገደላቸውን በሰማ ጊዜ ገንዘቡን ሁሉ ለድሆችና ለችግረኞች ሰጥቶ ወደ እንዴናው ከተማ ሄደ። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም በመኮንኑ ፊት ታመነ። መኮንኑም ጽኑ የሆነ ስቃይን ብዙ ቀን አሰቃየው። ነፍሱንም በእግዚአብሔር እጅ ሰጠ። የሰማዕትነትን አክሊልንም ተቀዳጀ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም እብል ለበላኒ ብፁዕ ሰናየ ተልእኮ ቀሲስ በውስተ ምሷ ስደተ ምእመናን ሰሚኦ ቅትለተ ሰማዕት በግፍ እንዘ የዘርው ንዋየ ወላይ ለነዳያን ሰህባው ደምኩናን ቆመ ጥቡአ ለስም። በዚችም ቀን አባ ኪሮስ የቀበረው የንጉሥ ልጅ ድሃ የነበረው አባ ሚካኤል አረፈ። ዜናውም እንዲህ ነው። አባ ኪሮስ በእግዚአብሔር ትእዛዝ ወደ ሳት ገዳም ሄደ። ከዚያም ደርሶ ቤተ ክርስቲያኒቱን ተሳለማት። በዚያም አምላክን የወለደች እመቤታችንን የድንግል ማርያምን ስዕል አየ። ከዓይኖቹም እንባ እያፈሰሰ እመቤቴ ሆይ አስቢኝ አለ። ስዕሊቱም ኪሮስ ሆይ መምጣት መልካም ነው። ከዚህም አትለፍ፣ የአባትህን አጽም ትጠብቅ ዘንድ ወደ ማደሪያ ከዚህም አትለፍ፣ የአባትህን አጽም ትጠብቅ ዘንድ ወደ ማደሪያ ተመለስ እንጂ አለችው። አባ ኪሮስም ይህን ሰምቶ ከስዕሏ ፊት 700 ስግደትን ሰገደ።
በዕብራይስጥም ቋንቋ እንግዳ ነህና በቃህ፣ በምሕረት መዝገብም ተመዝግበልሃል የሚለውን ቃል ሰማ። ከዚያም ባለፈ ጊዜ መነኮሳቱ መልኩ የተዋበውን ለመናው ያማረ እንደሆነ ተመለከቱ። እርስ በርሳቸውም እንዲህ ተባባሉ፣ ይህ መነኩሴ ከመንግሥት ከተማ ከግብፅ አገር የመጣ ነው። ሰውነቱ በጾምና በጸሎት አልጠወለገምና እጅግም ነቀፉት፣ አልተቀበሉትም። ነገር ግን ወደ ሌላ ወደሚንቁት ቦታ ሰደዱት። በዚያም መስፈርስ በሚባል ሕማም ለብዙ ጊዜ የታመመና በምድር ላይ የተጣለ ድሃ ሰውን አገኘ። በራስጌውም የመላእክት አለቃ ቅዱስ ሚካኤልን፣ በግርጌው ቅዱስ ገብርኤልን፣ በቀኙም ሩፋኤልን፣ በግራውም ሰዳካኤልን አየ። እነርሱም በክንፋቸው ጋርደውት ነበር። ከሰውም ያለ እርሱ ያያቸው አልነበረም። በገዳዮች ፊት ሞትን የማይፈራ ጎበዝ እንዴት ነህ ብለው ሰላምታ ሰጡት። አባ ኪሮስም አደነቀ። በልዕልና ነዋሪዎች ወይ ከዚህ ለምን ተቀመጣችሁ አላቸው። ይህን ድሃ እንድንጠብቀው ከእግዚአብሔር ታዘናል አሉት። አባ ኪሮስም እስከ መቼ ነው አላቸው። ከዚህ ድካም እስከሚያሳርፈው ድረስ ነው አሉት። ከዚህም በኋላ ወደ ታመመው ድሃ ተመልሶ በዚህ ቦታ ከኖርህ ምን ያህል ዘመን ነው አለው። በሽተኛውም 65 ዓመት ነው አለው። ሁለተኛም ከታመምክ ስንት ዓመት ነው አለው። 20 ዓመት ነው ብሎ መለሰ። አበምኔቱና የገዳሙ መነኮሳት ይጎበኙሃልን ብሎ ጠየቀው። በሽተኛውም አባቴ ሆይ የለም አይጎበኙኝም፣ ፊታቸውን ካየው 15 ዓመት ይሆናል ብሎ መለሰ። አባ ኪሮስም ና ንገረኝ፣ አባትህ ማን ነው? እናትህስ ማናት? አለው። በሽተኛውም እንዲህ ብሎ መለሰ። አባቴ የኬልቄዶን ንጉሥ፣ እናቴም የራህራህ ንጉሥ ልጅ ናት። አባቴ ኪሮስ ሆይ እውነት እልሃለሁ በአባቴ ቤት ያሉ ሰዎች ወርቁንና ብሩን ቀጭኑንም ልብስ በእግሮቻቸው ይረግጧቸዋል። አባ ኪሮስም ወደዚች ገዳም ማን አደረሰ አለው። ድውዩም እንዳንተ ያሉ 2 ሰዎች ወደ አባቴ ቤት መጥተው በዚህ አደሩ። እኩለ ሌሊትም ሲሆን ፊቱ ብሩህ የሆነ ሰውም ወደ እኔ መጣ። ሚሳኤል ብሎ ጠርቶ ሲነጋ ተነስተ ከእነዚህ ቅዱሳን ጋር ሂድ አለኝ። በእንዲህ ያለ ስራ ወጥቼ ወደዚህ ቦታ ደረስኩ። ምንም በጎ ስራ ሳልሰራም እንደነርሱ ሆንሁ። አባ ኪሮስም እኔ አጽናናሃለሁና ወንድሜ ሆይ ስማ። ስሙ በብኑዳ የሚባል አንድ እጅግ ድሃ የሆነ በበረሃ የሚኖር መነኩሴ ነበረ። የበጎ ሥራ ጠላት ሰይጣን ወደ እርሱ መጥቶ አሳተው። እግዚአብሔርም ሥጋውን ለአንበሳና ለሰማይ ወፎች ሰጠ። እርሱም በወገን የከበረ ከሮም ንጉሥ በታች የሚገዛ የኬፋዝ ንጉሥ ልጅ ነበረ። ሁለተኛም እነግርሃለሁ የሮሜ ንጉሥ ልጅ የሆነ አንድ ድሃ ነበረ። እርሱም ከበትር ብቻ በቀር ከአባቱ ቤት ምንም ሳይዝ በቀስታ ወጣ። ያንንም ሰውን እጅግ አውቀዋለሁ። ከገዳም ወደ ገዳም ከተራራም ወደ ተራራ ይዞር ነበር። ሞቱንም አላስተዋልኩም፣ ሕይወቱንም አላወቅኩም። ዳግመኛም አንድ የንጉሥ ልጅ ድሃ ነበረ። እርሱም በሰንበታት እንጂ በሌላ ቀን ምንም ሳይቀምስ ማቅ ለብሶ በቀንና በሌሊት ለጸሎት ይተጋ ነበር። በእንዲህ ያለ ሥራም ኑሮ አረፈ። የብርሃን መላእክት ነፍሱን ወስደው በመንግሥተ ሰማያት አኖሯት። አሁንም ወንድሜ የምነግርህን ስማ። የፈጣሪ የእግዚአብሔርን ተግሣጽ እንዳትንቅ የወደደውን ይገስጻልና። ያም በሽተኛ ድሃ መነኮስ እውነት ነው ለእኔ ይገባኛል፣ ስለ ኃጢአት የሚን ተቀበልኩ ብሎ መለሰ። ይህንንም ብሎ ዝም አለ። በዚያች ሰዓትም ያን በሽተኛ በሞት ያሰናብተው ዘንድ አባ ኪሮስ ወደ እግዚአብሔር ጸለየ። ክብር ይግባውና ጌታችን ኢየሱስ ክርስቶስም በድንገት መጣ። እልፍ አእላፋት መላእክትም በዙሪያው ሆነው ከእርሱ ጋር ነበሩ። ለጻድቃን ሞገሳቸውና ንጉሳቸው የሆነ አምላካችንን አመስግነው፣ ለችግረኞቹም ተስፋ የሆነ አምላካችንን አመስግነው እያሉ ይዘምሩ ነበር። በዚህ ዓለም በገድል የደከሙ በእርሱ ደስ ይላቸዋል። አባ ኪሮስም ባየ ጊዜ በምድር ላይ ሰግዶ ጌታዬ ፈጣሪ ሆይ ወደዚህ ምን አመጣ? ጌታችንም ስለ ጠራኸኝ መጣሁ አለው። አባ ኪሮስም ይህ ሰው ጻይር በዝቶበታልና ያርፍ ዘንድ አሰናብተው አለው። ጌታችንም ምን ያህል እንደምወድህ የመላእክት ሰራዊት ያዩና ያውቁ ዘንድ ይችን የገነት ተክል አበባ ከእጄ ወስደ በዚህ በሽተኛ በፊቱ ላይ ጣል አለው። አባ ኪሮስም ያንን
የገነት ተክል አበባ ከጌታችን እጅ ተቀብሎ በበሽተኛው ፊት ላይ አኖረ። ያን ጊዜም ነፍሱ ያለ ጻዕር በፍጥነት ወጣች። መድኃኒታችንን ተቀብሎ ሳማት። ከእርሱም ጋር በብርሃን ሰረገላ ውስጥ አስቀመጣት። አውጥቶም በሰማያዊ ክብር አኖራት። አባ ኪሮስም እያደነቀ አለቀሰ። ከዚህም በኋላ ወደ አበምኔቱ ሄዶ እነሆ ያ ድሃ ስላረፈ መቃብር ቆፍረው ይቀብሩት ዘንድ ከመነኮሳቱ እዘዝ አለው። አበምኔቱም እንግዴታ አለብኝ አለው። አባ ኪሮስም ትኩር ብሎ ተመለከተውና ይህ የሰይጣን ስራ እንጂ የሰው ስራ አይደለም አለው። ስላስጨነቀውም 7 መነኮሳትን አዘዘለት። እነርሱም ማዕጠንታቸውን ይዘው ተነሱ። አባ ኪሮስም የሚያጥኑት አሉና የረከሱ ማዕጠንታችሁን አስወግዱ፣ በቦታቸውም ተዋቸው፣ ነገር ግን ቅበሩት ብሎ አማላቸው። ያን ጊዜም 4 የመላእክት አለቆች ሥጋውን በከርቤና በሚአጠኑ መዓዛውን ያንን በዓት መላውን እነዚህ መነኮሳትም የሚያሸተን ምንድን ነው? ይህ መነኮስ ስራዬን ያውቅ ይሆን ተባባሉ። ከዚህ በኋላ ሥጋውን ወስደው በዚያው ገዳም በእንግዳ መቃብር ቀበሩት። ከመቃብሩም ጥሩ ውሃ ፈልቆ ለበሽተኞች ፈውስ ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለሚሳኤል ሶባ ይረፈም ተጽዕሮ ደኪሮስ ድህረ ቀበሮ ለለመነንወ ቅድመ ወያሃ ውጾ ማይደሮ ያቅልል ለክሙ ይቤሎሙ ለጌጋይ ክሙ ጾሮ እስመ በግፍ ክሙ ቦይኩ ለክርስቶስ ሀገሮ። በዚችም ዕለት ከላይኛ ግዑዝ ከብህንሳ ከተማ አባ ቢማ በሰማዕትነት ሞተ። ይህም ሰው ባለጸጋና በጎ የሚሠራ ድሆችንም የሚወድ በሀገርም ላይ የተሾመ ነበር። በአንዲት ዕለትም ክብር ይግባውና ጌታችን ኢየሱስ ክርስቶስን በራእይ ፊቱ ከፀሐይ ብርሃን እጅግ እየበራ አየው። እንዲህም አለው፣ ሰላም ላንተ ይሁን። ወደ መኮንኑም ሂዶ በስሜ ታመን፣ እኔ የክብር አክሊል እናዘጋጅልሃለሁና። ከእንቅልፉም በነቃ ጊዜ ተነስቶ ገንዘቡን ለድሆችና ለችግረኞች ሰጠ። ከዚህም በኋላ ጸሎት አድርጎ ከቤቱ ወጣ። ሉቅያኖስ ወደሚባል መኮንንም ሄዶ በፊቱ ቆሞ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ባየው ጊዜ ሹም እንደሆነ አውቆ ከእርሱ ንዋየ ቅድሳትን ፈለገ። ዳግመኛም ለአማልክት እንዲሰዋ ፈለገ። ቅዱሱም እንዲህ ብሎ መለሰለት፣ ስለ ንዋየ ቅድሳት ከኔ ልትሻ አይገባህም። የረከሱ አማልክትንም ስለ ማምለክ ትእዛዝህን አልሰማም። እኔ የሰማይና ምድርን በውስጣቸው ያለውን ሁሉ የፈጠረ የሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስን አመልከዋለሁና። መኮንኑም ይህን በሰማ ጊዜ ተቆጥቶ ምላሱን ይቆርጡ ዘንድ አዘዘ። ጌታችንም እንዳቀድሞ ምላሱን መለሰለት። ከዚህ በኋላ በማበራያ ውስጥ አበራዩት። በብረት አልጋ ላይም ቸንክረው በበታቹ እሳትን አነደዱ። እግዚአብሔርም አዳነው፣ ያለ ጉዳትም አስነሳው። ከዚህ በኋላ ወደ እስክንድሪያ ከተማ ላከው። ክብር ይግባውና ጌታችንም ተገልጾለት አጽናናው። ከዚህም በኋላ በወህኒ ቤት ጨመሩት። ከዚያም ታምራትን አደረገ። የጋኔን ያደረባት የአቅፋሃስ ሀገር ሰው የዮልያኖስ እህት ነበረች። ቅዱስ ቢማም ያንን ጋኔን ከእርሷ ላይ ያወጣውና አሳደደው። ዜናውን በሀገር ውስጥ በተሰማ ጊዜ ክብር ይግባውና በጌታችን በኢየሱስ ክርስቶስ ብዙዎች አመኑ። መኮንኑም በሰማ ጊዜ ተቆጣ። በየአይነቱ በሆነ ስቃይም አሰቃየው። በመንኮራኩርም የእጆቹንና የእግሮቹን ጥፍሮች አወለቁ። በእሳት ባጋሉት። በብረት ሰንሰለትም አስረው ጎተቱ። በውሽፋ ቤት ማንደጃ ውስጥም ጣሉት። ከዚያም ጌታችን አዳነው። ከዚህ በኋላ በአንገቱ ታላቅ ደንጊያ አንጠልጥለው በባሕር ውስጥ ጣሉት። አሁንም ጌታችን አዳነው። ሁለተኛም ከእሳት ጨመሩት። ከዚያም ጌታችን አዳነው። በእሳቱም መካከል እየጸለየ ቆመ። መኮንኑም ማሰቃየቱን በሰለቸ ጊዜ ወደ ላይኛው ግብፅ ሰደደው። በዚያም ያሰቃዩት ጀመሩ። ዘግዝቀውም ሰቀሉት። ከዚህም በኋላ በብረት ምጣድ ውስጥ አጨምረው በላዩ እሳትን አነደዱበት። ጌታችንም ተገለጠለትና ከእሳቱ አዳነው። ከዚህም በኋላ ጌታችን ስሙን ለሚጠራ መታሰቢያውን ለሚያደርግ ገድሉን ለሚጽፍ በስሙ ምጽዋት ለሚያደርግ ሁሉ የዘላለም ሕይወትን ያድለው ዘንድ ቃል ኪዳንን ሰጠው። መኮንኑም ከማሰቃየቱ የተነሳ በደከመ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘ። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበለ። የአቅፋሃስ ከተማ ሹም የሆነ የዮልዮስ ባሮችም ሥጋውን አንስተው ወደ ሀገሩ ወሰዱት። እስከ 6ቱ ዘመነ ፍጻሜ ድረስ በመልካም ቦታ ኖሩት። ከዚህም በኋላ መልካም የሆነች ቤተ ክርስቲያንን ገዳምን ሰሩለት። ሥጋውንም በውስጡ አኖሩ። ከእርሱም ታላላቅ ድንቆችና ታምራት ተገለጡ። በሽተኞቹም ሁሉ ይፈወሱ ነበር። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።
ተአምሪው ለአባ ኪሮስ ጸሎቱ ወበረከቱ ይሃሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። የአባታችን የጻድቁ የአባ ኪሮስ ረድኤትና በረከት ለዘላለሙ በሁላችን ይደርና ጻድቁ አባታችን አባ ኪሮስ ያደረጉት ተአምር ነው። በሶስተኛውም ቀን ሁለት ሰዎች በገዳማውያን መነኮሳት አምሳል ወደ እርሱ ሲመጡ አየ። ፊቱን በትምህርተ መስቀል አማትቦ የፊተኛውን አይቶ ይህ ጋኔን ነው፣ ይህ የኋለኛው አለቃው ዲያብሎስ ነው፣ ዛሬ መጡ አለ። ከሩቅ ጠርቶ እናንተ ወንድሞቼ ከወዴት ናችሁ አላቸው። ሰብአር በሚባል አገር ነን አሉት። ወዴት ትሄዳላችሁ አላቸው። ወደ አባ ኪሮስ ነው አሉት። በማን ታምናላችሁ አላቸው። በአብ በወልድ በመንፈስ ቅዱስ እናመልካለን እናምናለን አሉት። አባታችን አባ ኪሮስም ክርስቶስ የማን ልጅ ነው አላቸው። የአብ የባህሪ ልጅ ነው አሉት። እናቱስ ማናት አላቸው። እነርሱም ቅድስት ድንግል ማርያም ናት አሉት። እርሱም በእውነት በልጅነት በቅድስና ያላችሁ ናችሁ አላቸው። እነርሱም ተቆጥተው ወንድማችን ለምን ትፈታተነናለህ አሉት። እርሱም እንዲህ እናድርግ ትእዛዝ አለብኝ አላቸው። እነርሱም እኛ ምን ገዶን ብቻ አባ ኪሮስ ያለበትን ንገረን አሉት። አባታችን አባ ኪሮስም ስለምን ትሹታላችሁ አላቸው። ከእርሱም ጉዳይ አለንና አሉት። እርሱም በስምህ እኔ ነኝ አላቸው። እርሱም በስም እኔ ነኝ አላቸው። አባታችን አባ ኪሮስም አሃው ወደ እናንተ በመጡ ጊዜ እንዲህ ሳትፈትኑ ሃይማኖታቸውን ሳትመረምሩ ወደ ቤታችሁ ወደ ማኅበራችሁ አታስገቧቸው፣ ሰይጣን ለማሳት መነኮሳትን መስሎ ይመጣልና አላቸው። እነዚያም ቅዱሳን አባታችን ይቅር በለን አሉት። ወደ ወንዝ ወስዶ እግራቸውንና እጃቸውን አጠባቸው፣ በበዓቱ ውሃ የለምና። ሁለት ዋሻዎችንም አይቶ በዚያ ውስጥ እደሩ አላቸው። እነርሱም እሺ፣ ነገር ግን በጸሎት አትርሳን አሉት። አባታችን አባ ኪሮስም ጌታችን ይባርካችሁ ከክፉ ሁሉ ይጠብቃችሁ አላቸው። እነርሱም አሜን አሉ። አባታችን አባ ኪሮስም ወደ በዓቱ ገብቶ 40 ስግደትን ሰገደ። አቤቱ አገልጋይህን ይቅር በለኝ፣ በይቅርታ ብዛት ኃጢአቱን ይቅር በለው፣ በአንተ ደም ነፍሱ ስጋውን ፈጽመ ንጹሕ አድርገው የሚለውን 50ኛውን መዝሙር እስከ መጨረሻው ጸለየ። ዳግመኛም ለእነዚህ ለተራቡ እንግዶች ምግብ ምን አቀርብላቸዋለሁ? ከዚህም የከሰለጠነ ከሰማያዊ ህብስት እንዳልሰጣቸው እንደ አባቴ እንደ በብኑዳ ስጋዬ ለአንበሳ እንዳትሰጥ ፈራለሁ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ የማደርገውን ንገረኝ አለ። ይህንን እያለ ሲያዝን ቅዱስ ሚካኤል ወደ እርሱ መጥቶ አባ ኪሮስ ምን ያሳዝናል አለው። ይህን ብሎ 2 ሰማያዊ ህብስት 2 ጽዋ ሰጠው። ይህንንም ለእነዚያ እንግዶች ሰጣቸው። አንተ ግን የቀድሞ ህብስትህን ብላ አለው። አባታችን አባ ኪሮስም ተቀብሎ አባታችን ሆይ በሰማያት የምትኖር የሚለውን እስከ መጨረሻው ጸለየ። ወደ እነዚያ ቅዱሳን ሂዶ ያ ሰማያዊ ህብስትን ያ ሰማያዊ ጽዋን ሰጣቸው። ወንድሞቼ እውነት እላችኋለሁ ስለ እናንተ መቸገሬን አይተው ከሩቅ ሀገር አመጡልኝ አላቸው። እነርሱም ጌታችን ኢየሱስ ክርስቶስ በጎን ዋጋ ይስጥህ አሉት። አባታችን አባ ኪሮስም ወደ በዓቱ ገብቶ በዚህ አደረ። በማግስቱም ወደ እርሱ ሂዶ ሰላምታ ሰጣችኋቸው፣ እራታችሁንም አለቀብን አላቸው። እነርሱም አቤቱ እይ ብለው ከግማሹ በቀር ሳይበሉ ህብስቱን አሳዩት። አባታችን አባ ኪሮስም አድርቆ ጾሙ በበዓታቸው ይበቃችኋል፣ ለምን አልበላችሁም አላቸው። እነርሱም አባታችን መብላትንስ በልተናል፣ የጻድቅን በረከት ጥቂት ያቀርባልና አሉት። በዚያችም 3 ቀን ቆዩ። እንዴት እንደነበሩ አኗኗራቸውን ለአባታችን ለአባ ኪሮስ ነገሩት። አባታችን አባ ኪሮስም አጋንንትን ጠርቶ ወደ እነዚህ ቅዱሳን እንዳይቀሩ በእግዚአብሔር ስም አወጣቸው። እነዚያን ቅዱሳንም ከዛሬ ጀምሮ ክፉ ነገር አያገኛችሁም፣ በሰላም ወደ አባታችሁ ሂዱ አላቸው። ከዚህም በኋላ አባታችን አባ ኪሮስ ተነስቶ ሊሸኛቸው ወደ እነርሱ ሄደ። አባ ኪሮስም ከዛሬ ጀምሮ እንሄዳለን አሉት። አባታችን አባ ኪሮስም በሰላም ሂዱ አላቸው። ከጽዋውም ከ7ኛው እጅ ከህብስታቸው ከግማሹ በቀር ሳይበሉ ያን ህብስትና ያን ጽዋ አሳዩት። አባታችን አባ ኪሮስም አድርቆ ዘወትር በጸሎታቸው ያስቡት ዘንድ አስቡን፣ ይህም ለመንገዳችሁ ስንቅ ይሁናችሁ ብሎ ሰጣቸው። ወንድሞቼ የእግዚአብሔር በረከት እንዳታጡ ለሌላ አትስጡ። ይህ ህብስትና ጽዋ እስከ ዕለተ ሞታችሁ አያልቅም ብዬ በእውነት እነግራችኋለሁ አላቸው። እነዚያም ቅዱሳን እጅ ነስተው ሄዱ። ከበዓታቸውም ደረሱ። ያ ጽዋ ያ ህብስት ሳያልቅ እየተመገቡ 12 ዓመት ኖሩ። ከዚህም በኋላ በክብር አርፈው
ወደ መንግሥተ ሰማያት ገቡ። ጸሎታቸውና በረከታቸው ከሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። እያንዳንዱ ነፍስ ለአምላካችን ለልዑል እግዚአብሔር የፍቅሩ መጀመሪያም የፍቅሩ መጨረሻም። አንዳንድ ሰው እግዚአብሔር አምላክ ከነበረበት ቦታ ላይ አንስቶ የለመነውና የፈቀደበት ቦታ ላይ ሲያወጣው ትላንትና እግዚአብሔርን የሚጠራበትን አጠራር ይለውጠዋል። ትላንትና እግዚአብሔርን የሚመላለስበትን መንገድ ይቀይረዋል። ትላንትና ከውድቀቱ አንስቶት ከፍ ያለ ወንበር ላይ ያስቀመጠውን እግዚአብሔርን እሱ ከፍ ያለ ወንበር ላይ ሲቀመጥ እረኛዬ ማለት ያፍርበታል። እግዚአብሔርን ክርስቲያኖች የሚወዱት እና መውደድም ጭምር ያለባቸው በነገራችን ላይ ዙሪያቸው ላይ አለኝ ብለው ከሚያፈቅሩትና ከሚወዱት ነገር ሁሉ በላይ ነው። ከምንም ነገር ጋር እግዚአብሔር ፍቅሩ ሊነጻጸርም ሊወዳደርም ስለማይችል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደ እግዚአብሔር ቅዱስ ፈቃድ ባለችን አጭር ደቂቃ በተሰባሰብንበትም ዓላማ ምክንያት አድርገን እንደ እግዚአብሔር ቅዱስ ፈቃድ መዝሙረ ዳዊት መዝሙር 22 በቅንፍ 23ም ጭምር ላይ ተጽፎ በሚገኝ የመጽሐፍ ቅዱስ ክፍለ ምንባብ መነሻነት እንማራለን። ሁላችሁም ይህንን ቅዱስ ቃል ጥቅሱን እና ቁጥሩን አትወቁት እንጂ ቃሉን ግን በየዕለት ተዕለት ሕይወታችሁ ላይ ተጽፎም እናንተም ጭምር ደግሞ ተናግራችሁትም ስለምታውቁ አብረን እንነዋለን። እስቲ እግዚአብሔር በሉ እንጂ እረኛዬ ነው የሚያሳጣኝ የለም። እስኪ ድገሙት። እግዚአብሔር እረኛዬ ነው የሚያሳጣኝ የለም። እስኪ ሶስተኛ ድገሙት። እግዚአብሔር ምኔ ነው ምን የሚያረገኝ የለም። በዚህ ኃይለ ቃል በዚህ ተጽፎ በሚገኝ በመዝሙር ቃል መነሻነት እንደ እግዚአብሔር ቅዱስ ፈቃድ በቸርነቱ እንማራለን። እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። አምላካችንና መድኃኒታችን ልዑል እግዚአብሔር ለሊቀ ሐዋርያት ለቅዱስ ጴጥሮስ በሐዋርያው በቅዱስ ዮሐንስ ወንጌል ምዕራፍ 21 ከቁጥር 15 ጀምሮ ተጽፎ እንደምናገኘው የባላደራነትን ጠቦቶቹ፣ በጎቹ፣ ግልገሎቹ የተባሉ ለእግዚአብሔር ገንዘቡ የሆኑትን ነፍሳትን እርሱም መጠበቅ እርሱም ማሰማራት እንዲችል ኃላፊነት የተሰጠበት የመጠበቅ ቀን ነው። የምን ቀን አልኳችሁ? መልሱ እንጂ። የመጠበቅ ቀን ነው። ቅዱስ ጴጥሮስ በዛሬዋ ዕለት ላይ አምላካችን መድኃኒታችን ኢየሱስ ክርስቶስ በጥብርያዶስ ባህር ዳርቻ ሌሊቱን ሙሉ አሳ ለማጥመድ ሲሰቃዩና አሳ ለማጥመድም ጭምር ሲሞክሩ ለነበሩት ለተማሪዎቹ ማጥመድ ያልቻሉትን አሳ ተገልጦ መረባችሁን በስተቀኝ በኩል ጣሉ ብሎ አሰብስቧቸው ተመልሰው ወደ ተነሱበት ወደ ወደቡ ከተመለሱ በኋላ ምግብ የተዘጋጀውን ቀምሰው ከጨረሱ በኋላ አምላካችንና መድኃኒታችን ኢየሱስ ክርስቶስ ሁላችሁም የምታውቁትን ለቅዱስ ጴጥሮስ ጥያቄ ጠየቀው። የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን? አለው። ቅዱስ ጴጥሮስ በተደጋጋሚ ያለምንም መጠራጠር አምላኩ መድኃኔዓለም ኢየሱስ ክርስቶስን እንደሚወደው ደጋግሞ ተናገረ። ነገር ግን ጌታችን ኢየሱስ ክርስቶስ በእያንዳንዱ የቅዱስ ጴጥሮስን እወድሃለሁ ትወደኛለህ በሚሉት ጥያቄዎች ሁሉ ሊያስተላልፍለትና ሊያስተምረው የፈለገው ቁም ነገር ነበር። ልብ ብላችሁ ስሙ። የመጀመሪያ ቅዱስ ጴጥሮስን አምላካችን ኢየሱስ ክርስቶስ ትወደኛለህ ብሎ ሲጠይቀው አባቶቻችን የመጽሐፍት መተርጉማን ሲያስተምሩ ፍቅሩን በንጽጽር እንዲያስቀምጥለት ስለፈለገ ነው። ቅዱስ ጴጥሮስን ክርስቶስ ትወደኛለህ ብሎ የጠየቀው አንደኛ አንተ ራስህ ዙሪያ ላይ ካለው ነገር በሙሉ አብልጠህ ትወደኛለህ አለ። እግዚአብሔርን ክርስቲያኖች የሚወዱት እና መውደድም ጭምር ያለባቸው በነገራችን ላይ ዙሪያቸው ላይ አለኝ ብለው ከሚያፈቅሩትና ከሚወዱት ነገር ሁሉ በላይ ነው። ከምንም ነገር ጋር እግዚአብሔር ፍቅሩ ሊነጻጸርም ሊወዳደርም ስለማይችል እኔና እናንተ እግዚአብሔርን ያለምንም ንጽጽር መውደድ አለብን ሲባል ለምን እንደሆነ ታውቃላችሁ? እግዚአብሔርም ያለምንም ንጽጽር እያንዳንዳችንን ስለሚወደን ነው። እንዲሁም የእርሱ ፍቅር ምእመናን በጣም ሊደንቃችሁ ያስፈልጋል። አንዳችሁን በሚወድበት ልክ ሌላችሁን እንደማይወድ ታውቃላችሁ? አንዳችሁን በሚወድበት ልክ ሌላችሁን አይወድም። ያ ማለት ምን ማለት መሰላችሁ? እያንዳንዱ ነፍስ ለአምላካችን ለልዑል እግዚአብሔር የፍቅሩ መጀመሪያም የፍቅሩ መጨረሻም። እያንዳንዱን ነፍስ የሚወደው እግዚአብሔር በዓለም ላይ ያለ ብቸኛ ነፍስ እሱ እስከሆነ እስኪመስል ድረስ ነው። ስለዚህ እግዚአብሔር ፍጥረታቱን የሰው ልጆችን እንደዛ ስለሚወዳቸው ልጆች የሆኑት ራሱ እሱንም እንደዛ እንዲወዱት ይፈልጋሉ። ጴጥሮስን ትወደኛለህ ሲለው ከሁሉም ነገሮች አብልጣ ታየኛለህ ሆይ ሲለው
እግዚአብሔር ያንን ሕይወት ለሁላችን ይስጠን። ደገመና አሁንም ትወደኛለህ ብሎ ሲጠይቀው ቅዱስ ጴጥሮስን እየጠየቀው ያለው ምን እያለው መሰላችሁ? ሌሎች ደቀ መዛሙርት ሌሎች አብረው ያሉት ወንድሞች ከሚወዱኝ በላይ ትወደኛለህን አሉ። በስንቱ ፍቅር በነገራችን ላይ እግዚአብሔር በምእመናን ላይ በሚያሳድረው ብቻ ሳይሆን ምእመናን እግዚአብሔርን በሚወዱበት መንገድ ብዙ ሰው ይቀናል። ቤተ ክርስቲያን ሄዳችሁ ሰዎች እንባቸውን ሲያፈሱ ስለ እግዚአብሔር ፍቅር ለመናገር ቃላት አጥሯቸው ሲቃ ሲተናነቃቸው ስታዩ አንዳንዶቻችን እንባችን ደርቆ አንደበታችንም ጭምር ስለ እግዚአብሔር ለመናገር ተከፍቶ ስናይ ሌሎች የሚሰማቸውን የጠለቀ ፍቅር እኛ ግን ሳናስተውለው ስንመለከት ምን አለ እግዚአብሔር እንደዚህ በእንባ ስለሱ በሚናገሩት ደማቸውን እንዳፈሰሱለት ቃላት አጥሯቸው ዝምታንም ጭምር እንደመረጡ አይነት ሰዎች መውደድ ብችል ማፈቀር ብችል ብለን እንጠይቃለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ጴጥሮስን የጠየቀው እንደዛ ነው። ሌሎቹ በምን ያክል መጠንና በምን ያክል ሁኔታ እንደሚወዱት ያውቃል። አብዛኞቹ ሐዋርያት አባቶቻችን እግዚአብሔርን መውደዳቸውን ያሳዩት ያላቸውን ነገር በሙሉ ጥለው በመምጣታቸው ሁሉም ያለውን ጥሎ ነበር የተከተለው። ራሱ ቅዱስ ጴጥሮስን ጀምሮ በትንሹ ካለችው መርከቡ በትንሹ ካለችው መረቡ ጀምሮ እነ ናትናኤል ዕውቀታቸውን ተከትለው አልሄዱም ነበር፣ ጥለው ነበር የተከተሉት። እነ ቅዱስ ማቴዎስ ክርስቶስን ሲከተሉት ራሳቸውን መተው ብቻ አይደለም ሀብት ንብረታቸውንም ጭምር ረስተው የተከተሉት። ክርስቲያኖች ለራሳችሁ ሁሌ መጠየቅ አለባችሁ። እግዚአብሔርን ስትከተሉት ምን ትታችሁለት እንደመጣችሁ ራሳችሁን መጠየቅ አለባችሁ። ለነገሩ ቅዱስ ዮሐንስ አፈወርቅ ምን ይላል? በዚህ ዘመን ያለን ሰዎች እግዚአብሔር ለኛ የተወውን እናውቅ ይሆናል እንጂ እኛ ለእግዚአብሔር የተውነውን ነገር ግን ትዝ አይለንም ይላል። ይቀጥልና ራሱ ቅዱስ ዮሐንስ አፈወርቅ ምን ይላል? ለእግዚአብሔር የተዋችሁለትን ነገር እስኪ አስታውሱ ብሎ ይጠይቃል። የኛን ሕይወት የአብዛኞቻችንን ግን ስትመለከቱት ክርስቲያኖች ምናልባት እግዚአብሔርን ስለ ብዙ ነገር ትተነው ሊሆን ይችላል እንጂ ለእግዚአብሔር ብለን የተውናቸው ነገሮች በጣም ብዙ ትዝ አይሉን። ካሉንም ራሱ አርፈን አንቀመጥም፣ እንመጻደቅባቸዋለን። ስለዚህ እያንዳንዱ ሁሉም ሰው ትቶ የመጣው ነገር ነበረ። ቅዱስ ጴጥሮስን ጠየቀው፣ ትወደኛለህ ሲለው እነዚህ ሁሉን ጥለው ተከትለውኛል፣ ይወዱኛል፣ ከነሱ በላይ ትወደኛለህን አሉ። ቅዱስ ጴጥሮስ በተደጋጋሚ አወድሃለሁ የሚለውን መልስ ከሰጠው በኋላ በመጨረሻ ግን ጥያቄው ሲደጋገምበት እንደምወድህ ማን ታውቃለህ አለው። አንተ ታውቃለህ አለው። አላዋቂነቱን እንዲያውቀው ነው ቅዱስ ጴጥሮስ ይላል ቅዱስ ጎርጎርዮስ። አላዋቂነቱን እንዲያውቀው ከእውቀት ከፍሎ እንደሚያውቅ የሰዎችን የፍቅራቸውን ልክና ጠረፍ ጥግ ሊያውቅ የሚችለው እግዚአብሔርን የሚወዱትን የልባቸውን ጥልቀትና ስፋት ማወቅ የሚችለው የምእመናንን ማን ብቻ ነው? እግዚአብሔር ብቻ ነው። እናንተ እግዚአብሔር እንዴት እንደምትወዱት የሚያውቀው ማን ብቻ ነው? እግዚአብሔር ብቻ ነው። ምን ልታረጉለት እንደምትችሉ እስከ ምን ደረጃ ጥግ ድረስ ልትሄዱለት እንደምትችሉ የሚያውቀው እግዚአብሔር ብቻ ነው። ቅዱስ ጴጥሮስ ግን በስጋዊ አስተሳሰቡ እስከ መጨረሻው ድረስ እንደሚወደው አጽንኦት ሰጥቶ ሲናገር ጥያቄው ሲደጋገምበት ማስተዋል ወደ ልቡ ተመልሶ ሲመጣ ግን ምን ብሎ ተናገረ? እንደምወድህ ማን ታውቃለህ? አንተ ታውቃለህ አለው። እና እንደሚወደው እርሱ ያወቀ አምላካችን ልዑል እግዚአብሔር ታዲያ ቅዱስ ጴጥሮስን ሁሉን ነገር ትቶ ሲመጣ የሾመው ሹመት እረኝነት ነው። እስኪ እረኝነት በሉ። እረኛ አድርጎ ነው የሾመው። መቼም በግ ጠብቅ፣ ግልገል ጠብቅ፣ ጠቦት አሰማራ የሚሉት እነዚህ ሶስቱም ቃላቶች ከበጋ ከጠቦት ጋር ከግልገል ጋር የሚውል ማን ነው? እንዴት ዋላችሁ? የሚውል ማን ነው? እረኛ ነው። ያንን ሁሉ ጥሎ ለመጣው ቅዱስ ጴጥሮስ አደራ ሰጥቶት ትልቅ ማዕረግና ስልጣን የሾመው ምንድነው ተብላችሁ ብትጠየቁ እረኝነት ነው። የቅዱስ ጴጥሮስ እረኝነት ግን እኛ እንደምናውቀውና ሌሎችም ሰዎችም ጭምር እንደሚጠብቁት አይነት እረኝነት አልነበረም። ክርስቶስ በበጎቹ በጠቦቶቹና በግልገሎቹ ላይ ሾሜሃለሁ ሲለው ምድራውያን በጎች እንደሚጠበቁ ምድራውያን በጎችንም እንደሚጠብቁ እንደረኞች አልነበረም። በጎች፣ ጠቦቶች፣ ግልገሎች ተብለው የተጠቀሱት ምእመናን እኛ ነን። በእኛ ላይ ነው እግዚአብሔር አምላክ የሾመው። በእኛ ላይ ነው ማዘዝን መናዘዝን እንዲችል ስልጣንን የሰጠው። ዛሬም ድረስ በእኛ ላይ ማዘዝን መናዘዝን ስልጣን ሰጥቶ ከኛ ከመካከላችን ዘወትር እንዳለ እግዚአብሔር የምናውቀው ልክ እንደ ቅዱስ ጴጥሮስ የሰጠውን እረኝነት በሰጣቸው በአባቶቻችን ካህናት ቤተ ክርስቲያንን ጌታችን ኢየሱስ ክርስቶስ ከእርገቱ በፊት ለሶስት ነገር አሳልፎ እንደሰጣት ማወቅ አለባችሁ። መጀመሪያ የመሰረታትን በደሙም ጭምር የዋጃትን ቅዱስ ቤተ ክርስቲያን እግዚአብሔር አምላክ አደራ አድርጎ አሳልፎ የሰጠው ለቅዱስ ሥጋውና ለክቡር ደሙ ነው። እየሰማችሁ ነው? ለማንና ለማን? ኧረ መልሱ።
ለማና ለማ ለቅዱስ ሥጋውና ለክቡር ደሙ ቤተ ክርስቲያን ውስጥ እግዚአብሔር እንዳለ የምታውቁት እስካሁን ድረስ ጥሎን እንዳልሄደ አምላካችን የምትረዱት ትላንትና የሰጠው ቅዱስ ሥጋና ክቡር ደም ዛሬም ጭምር ምን ሲደረግ ስለምታዩት ሲዘጋጅ ሲሰጥ ምእመናን ሲቆርቡ ስለምንመለከት። ሁለተኛው እግዚአብሔር አምላክ ለቅዱስ ቤተ ክርስቲያን ትቶላት የሄደው እግዚአብሔርም ጭምር ከኛ ጋር እንዳለ እንድናውቅ ጠባቂያችን እንዳልተለየን የምናውቀው በመንፈስ ቅዱስ ነው። በማን አልኳችሁ? በመንፈስ ቅዱስ ነው። ዛሬም ድረስ ቅዱስ ቤተ ክርስቲያን የመንፈስ ቅዱስ ሙቀት አልተለያትም። ዛሬም ድረስ ካህናት ይወጡባታል። ዛሬም ድረስ ዲያቆናት ይሾሙባታል። ዛሬም ድረስ ሊቃነ ጳጳሳት ይፈሩባታል። እንደ ቀላል አትመልከቱት ክርስቲያኖች። ይሄ እያንዳንዱ የሚደረገው በቤተ ክርስቲያን የሚፈጸሙ ምስጢራት በመንፈስ ቅዱስ የሚፈጸሙ እንደመሆናቸው እግዚአብሔር ትቶን እንዳልሄደ ምስክሮች ናቸው እነዚህ። ሶስተኛው እግዚአብሔር አምላክ ትቶልን የሄደውና እሱም እየጠበቀን እኛም በሱ እየተጠበቀን እንደሆነ እንድናውቅ የሚያስችለን ደግሞ ቅዱስ ቃሉ ነው። እስኪ ቅዱስ ቃሉ በሉ። ቅዱስ ቃሉ ነው። ይሄንን ታዲያ ቅዱስ ቃሉን እግዚአብሔር ከኛ ጋር እንደሆነም ጭምር ምስክር እንዲሆነን እኛ ለትምህርታችን መነሻ አድርገን ያነሳውላችሁ የመዝሙረ ዳዊት ላይ ያለውን ጥቅስ ነው። እግዚአብሔር ምኔ ነው የሚል ምኔ ነው እረኛዬ ነው የሚል ይሄንን ቃል የተናገረው ልበ አምላክ ቅዱስ ዳዊት ነው። ቅዱስ ዳዊት ምናልባት እግዚአብሔር እረኛዬ ነው ብሎ በተናገረበት ቅጽበት ላይ እንደዛ ብሎ ለመናገር የቻለበት የትሕትናውንና ራሱን ዝቅ ያደረገበትን መንገድ ማወቅ ያስፈልጋል። ቅዱስ ዳዊት ይሄንንና ሌሎችንም መዝሙራትን በሚዘምርበት ጊዜ ላይ አንዳንዶቹን መዝሙራት የዘመረው ገና በእረኝነቱ ወራት እሱ ራሱ ከብቶችን እየጠበቀ በነበረበት ጊዜ ማለት ነው። አንዳንዶቹን መዝሙራት ደግሞ ቅዱስ ዳዊት የዘመራቸው በንግስና ላይ ሆኖ ነው። ቅዱስ ዳዊትን ከነበረበት ከትንሽነቱ አንስቶ ትልቅ ቦታ ላይ ያደረሰውን እግዚአብሔር ከቦታ ቦታ ሲለዋወጥ የእግዚአብሔር እረኛነት አልተለወጠበትም። አንዳንድ ሰው እግዚአብሔር አምላክ ከነበረበት ቦታ ላይ አንስቶ የለመነውና የፈቀደበት ቦታ ላይ ሲያወጣው ትላንትና እግዚአብሔርን የሚጠራበትን አጠራር ይለውጠዋል። ትላንትና እግዚአብሔርን የሚመላለስበትን መንገድ ይቀይረዋል። ትላንትና ከውድቀቱ አንስቶት ከፍ ያለ ወንበር ላይ ያስቀመጠውን እግዚአብሔርን እሱ ከፍ ያለ ወንበር ላይ ሲቀመጥ እረኛዬ ማለት ያፍርበታል። ቅዱስ ዳዊት ትላንትና በጎችን በመጠበቅ ያለማመደው እግዚአብሔር ዛሬ ለሕዝብ እስራኤል በሙሉ ሹም አድርጎ ንጉሥ ሲያደርገው የምጠብቃችሁ እኔ ሳልሆን የእኔንም የሚጠብቀኝ እረኛዬ ማን ነው አላቸው? እግዚአብሔር ነው አላቸው። እረኛዬ እግዚአብሔር ነው። እግዚአብሔር ለሁላችንም ጭምር እረኛ ስለሆነ እግዚአብሔር እረኛዬ ነው አለ። የእግዚአብሔር እረኝነት ከሁሉም የተለየ እረኝነት ነው። ለቅዱስ ጴጥሮስ እረኛ እንዲሆን ሲነግረው ራሱ ክርስቶስ መጀመሪያ እረኛ ሆኖ ነው። የሐዋርያው የቅዱስ ዮሐንስ ወንጌል ምዕራፍ 10 ላይ አምላካችን ልዑል እግዚአብሔር በገዛ አንደበቱ ሲናገር ሰምተነዋል። መልካም እረኛ እኔ ነኝ ብሎ ደግሞ እንደዛ ብሎ እኮ አላቆመም። የሚገርማችሁ መልካም እረኛ እኔ ነኝ ያለው ጌታችን ኢየሱስ ክርስቶስ እረኛው ደግሞ እንደ መልካምነቱ ነፍሱን ለበጎቹ አሳልፎ እንደሚሰጥም ተናግሯል። የትኛውን የምላችሁ ሀገራችን ውስጥ ያለ እረኛ 1000 ዓመት በጎቹን ሊወድ ይችላል እንጂ ስለ በጎቹ ብሎ ግን ራሱን አሳልፎ አይሰጥም። 1000 ዓመት በጎቹ በቀበሮ ሲበሉ ድንጋይ አንስቶ ወይ ዱላ ይዞ አለበለዚያም ሮጦ ለማስመለጥ ይሞክራል እንጂ ከተኩላና ከነጣቂዎች አፍ በጎቹን አውጥቶ እንካኔን ብላኝ ብሎ የሚበላ እረኛ አናውቅም ከክርስቶስ ውጭ። እግዚአብሔር ጠባቂነቱ ከሚመጣብን መከራና ችግር ከመጠበቅ ባለፈ እኛ የምንገባበት መከራ ውስጥ እሱ መግባትን ራሱ ይመርጣል እኛ እንድንወጣ። እኛ የተፈረደብንንስ ፍርድ አልነበረ እንዴ መጀመሪያውኑ እሱ ራሱ ተሸክሞት የተፈረደበት? እኛ የመጣብንን ሞት አይደለ እሱ ራሱ ተቀብሎ የሞተልን? እኛ ያጣነውን ሕይወት አይደለ የእሱን ሕይወት መልሶ ሰጥቶ ያሳየን? እንደ እግዚአብሔር እረኛማ ማንም ሊኖርም አይችልም። የእሱን እረኛነት ግን በእሱ እግር ስር የተተኩትም ጭምር እንዲከተሉት ይፈልጋል። እየሰማችሁ ነው ክርስቲያኖች? ቅዱስ ጴጥሮስን የሾመው በበጎቹም ላይ ጭምር ስልጣን የሰጠው እግዚአብሔር እስካሁንም ድረስ እንደሚሰጥ ታውቃላችሁ። ለምን ይመስላችኋል ክርስቲያኖች? እስካሁን ድረስ ቅዱስ ጴጥሮስ የተሾመውን ሹመት ቤተ ክርስቲያን የምትሾሙ፣ እስካሁን ድረስ ካህናትን የምትሾሙ፣ እስካሁን ድረስ ዲያቆናትን የምትሾሙ እንደ ቀላል እንዳትመለከቱት ልብ ብላችሁ ስሙ። ቤተ ክርስቲያን ካህናትን የምትሾመው፣ ዲያቆናትን የምትሾመው፣ ለመንጋው ጠባቂ የሚሆኑ ሊቃነ ጳጳሳትን የምትሾመው የጳጳሳትን ቁጥር ለመጨመር፣ የካህናትን ቁጥር ለመጨመር፣ የዲያቆናትንም ቁጥር ለመጨመር አይደለም። ይሄን ልብ ብላችሁ ወቁ ክርስቲያኖች። ከብዙ ጳጳሳት ቤተ ክርስቲያኑ ያንን ሁሉ ጳጳስ የምትሾመው ምናልባት ከነሱ ውስጥ ቅዱስ ጴጥሮስ ከተገኘ ተብሎ ነው። ከነዛ ሁሉ ካህናት
እግዚአብሔር አምላክ ካህናትን የሚሾመው ምናልባት ከነሱ መካከል ንጹህ የሆነ ካህን ከተገኘ ተብሎ ነው። ልክ እንደ ቅዱስ ጴጥሮስ ከነዚህ ሁሉ ከተሾሙት ከሚሾሙትም ዲያቆናት እስካሁን ድረስ ቤተክርስቲያን ሹመቷን የማታቆመው ምናልባት ለቤተክርስቲያን ብሎ ድንጋይ የሚወረወርበት እስጢፋኖስ ይገኛል ብሎ ቤተክርስቲያን በቁጥር መብዛት ውስጥ ቤተክርስቲያን በሹመት ብዛት ውስጥ ቤተክርስቲያን በኃላፊነት ብዛት ውስጥ ተልእኳን አትረሳም። ክርስቲያኖች የእግዚአብሔር እረኛነትን የሚመስሉ እረኞችን እስከምታገኝ ድረስ ቤተክርስቲያን ሹመቷን አታቆም። አንዳንድ ሰው እንደዚህ ብሎ ስለሚጠይቅ ነው። አይበቃንም ወይ ጳጳሳት? አይበቃንም ወይ ካህናት? አይበቃንም ወይ ዲያቆናት? አረ አይበቃንም። ጴጥሮስን እስከምናገኝ እንሾማለን። ገና እስጢፋኖስን መልሰን እስከምናየው መልሰን እንሾማለን። እንዲህ አይነቶቹ ናቸው ለቤተክርስቲያን እውነተኛ እረኛ ተደርገው ተሹመው በጊዜውም ጭምር ሆነው ለቤተክርስቲያን ይኖሩላት። ስለዚህ ራሱ እግዚአብሔር እረኝነትን አሳየው። እንዴት መጠበቅ እንዳለበትም ጭምር ያስተማረው ለልብ አምላክ ለቅዱስ ዳዊት እንዴት እንደሆነ ስለሚያውቀው ጠባቂነቱ በሱ ውስጥ ያለ ራሱ በስጋ የሚያዩት ዳዊት ብቻ የሚጠብቃቸው ሳይሆን በዳዊት ላይ አድሮ ህዝቡን የሚመራ በዳዊት ላይም አድሮ ህዝቡን የሚያስተዳድር እግዚአብሔር እንደሆነ ስላወቀ እግዚአብሔር እረኛዬ ነው አለ። በጣም የሚገርማችሁ የእግዚአብሔር እረኛነትን ቅዱስ ዳዊት ሲናገር ግን ቀጥሎ የተናገረው ነገር ነው። እስኪ የሚያሳጣኝ በሉ አይዟችሁ፣ የሚያሳጣኝ የለም። እስኪ ጥያቄ ልጠይቃችሁ፣ እረኛ ለበጎቹ የሚያሳጣቸው ነገር አለ የለም? አራስተውላችሁ መልሱ። እረኛ እኮ ያልኳችሁ መሬት ላይ የምታውቁት ከብት የሚያግደው እረኛ ለበጎቹ ምንም ነገር አይከለክላቸው፣ ምንም ነገር አያሳጣቸው፣ እንደፈለጉ ነው የሚያኖራቸው። አያረገውም፣ ማረግም አይችልም። ቁም ነገሩ ግን እግዚአብሔር በእረኛነቱ የሚያሳጣኝ የለም የሚለው አባቶቻችን ሲያስተምሩ ምን ብለው እንደተረጎሙት ልብ ብላችሁ ስሙ። እግዚአብሔር እንደረኛነቱ ጠባቂ ነው። በጠባቆቱ ውስጥ ግን የሚያሳጣችሁ ነገር የለም የሚለው እንድታቁት ነው። እግዚአብሔር የሚጠብቀን ክርስቲያኖች ከኃጢአት ነው፣ ከነውር ነው። ለሱ ጠባቆት እንዳንመች ሊያደርገን ከሚችለው ነገር በሙሉ ይከልለናል። ያንን ነገር በማድረጉ ግን አብዛኛው ሰው በሚባል ደረጃ የሚያጣውና የሚጎልበት ነገር እንዳለ ያስተውል። አብዛኞቻችን ክርስቲያኖች ለምን ለእግዚአብሔር ትእዛዝ መታዘዝ የሚከብደን ይመስላችኋል? ስለማናቃቸው ይመስላችኋል? መቼም በዚህ እድሜያችን እስካሁን ባለንበት 10ቱን ትእዛዛት፣ 6ቱን ቃላተ ወንጌል፣ 6ቱን ሕግጋተ ወንጌል ሌላው ቢጠፋብን እንኳን ምን ክፉ ምን ደግ እንደሆነ እናውቃለን አናውቅ? እያወቅን ግን ያንን የመረጠውንና መደረግ ያለበትን ደግ ነገር ማድረግ የሚከብደን ለምን እንደሆነ ታውቃላችሁ? ለእግዚአብሔር ስንታዘዝ የሚጎልብን ነገር ያለ ስለሚመስልን። አብዛኛው ሰው እኮ ክርስቲያን ሆኖ የተሾመ አብዛኛው ሰው እኮ ክርስቲያን ሆኖ ተጠምቆ ራሱ በእግዚአብሔር ጠባቆት ውስጥና እግዚአብሔር ወደ በደል እንዳይገባ በሚያደርገው በማንኛውም አይነት ነገር ውስጥ ያጣውና የጎደለው ነገር ያለ ይመስል ያጉረመርማል። እግዚአብሔር ክርስቲያኖች ሲጠብቃችሁ ምንም ነገር አያሳጣችሁ። ዛሬ እንዳትከለክሉት ያደረጋችሁ ኃጢአት፣ ዛሬ እንዳትሰሩት ወደ ኋላ የመለሳችሁ ምንም አይነት ነገር ነገ ላይ ለሚያመጣባችሁና ነገ ላይ ለሚሆንባችሁ ከኃጢአት በሚመጣ ጉስቁልና ሊሰውራችሁ ሩቅ አትሂዱ። ዳዊትን ተመልከቱት። ቅዱስ ዳዊት ምንም እንኳን መጽሐፍ እንደ ልቤ ብሎ ራሱ እግዚአብሔር ቢጠራው ልብ አምላክ ቅዱስ ዳዊት እንደ ልቤ የማያሰኝ በጣም ብዙ ስራ ሰርቷል። ሰው ገሏል፣ የሰው ሚስት ቀምቷል፣ እግዚአብሔር አምላክን አሳዝኖታል በደንብ አድርጎ። እንደዛ ያደረገው ቅዱስ ዳዊት እንደዛ የተመላለሰው የኃጢአትን ሕይወትም ጭምር የቀመሰው ቅዱስ ዳዊት እግዚአብሔርን ግን ያሳዘነው ኃጢአት በመስራቱ አልነበረም። ኃጢአት ሰርቶ ኃጢአቱን በመርሳቱ ነው። እየሰማችሁ ነው? አብዛኞቻችን እግዚአብሔር የሚያዝንብን በደለኛ በመሆናችን አይደለም፣ በደለኛነታችን ግን በመርሳታችን ነው። በደለኛነታችንን መርሳታችንን ኃጢአታችንን መዘንጋታችንን እግዚአብሔር አይወደውም። ክርስቲያኖች በደንብ አድርገን ንስሐ እንድንገባበት፣ በደንብ አድርገን እንድንናዘዝበት፣ በደንብ አድርገን ከሱ ጋር እንድንታረቅበት ይፈልጋል። ዳዊት ኃጢአት ሰርቶ ኃጢአቱን ረሳው። ነቢዩ ናታንን አመጣውና የራሱን ኃጢአት እንዴት አድርጎ ማስታወስ እንዳለበት ነገሩ። ከጎረቤት ያለ አንድ ሰው ታላቅ የሆነ ሰው መጥቶበት ድግስ ለመደገስ ፈለገ። ብዙ ከብቶች ነበሩታል። እየሰማችሁ ነው? ብዙ ከብቶች ነበሩታል። ከሱ ካሉት ከብዙ ከብቶቹ መካከል ግን ጎረቤቱ ላይ ያለች አንዲት ከብት አየና እሷን ፈለጋታል። እሷን አመጣት፣ አረዳት። ከዛ በኋላ ለእንግዳው አቀረበለት። እንዲህ አይነቱ ሰው በሀገር ቢኖር ምን ፍርድ ትፈርዳለህ አሉት። ዳዊት በጣም ተናደደ። እንዴት ብዙ እያለው ምንም ነገር ከሌለውና ጥቂት ካለው አንድ ነገር ካለው ነጥቆ ይወስዳል አለ። ዳዊት እየፈረደ የነበረው ራሱ ላይ ምንም ያላጣ ንጉሥ ነበረ። ነፍሱን አጥፍቶ ሚስቱን የወሰደበትን ያንን ሰው ግን እንዲያስታውሰው በምሳሌ ነገሩ።
ዳዊት ይሄንን አውቆ በራሱም ላይ ፈርዶ ከዛ በኋላ ወደ እግዚአብሔር ተመለሰ። ክርስቲያኖች ልብ ብላችሁ ስሙ። እግዚአብሔር የፍርድ ዙፋን ፊት ቆማችሁ ሳይፈርድባችሁ ራሳችሁ ላይ ፍረዱ። እግዚአብሔር በፍርዱ ዙፋን ፊት ቆማችሁ ሳይፈርድባችሁ ራሳችሁ ላይ በደለኛ ነኝ ብላችሁ ፍረዱ። ራስ ላይ መፍረድን ቤተክርስቲያኒቷ ራሱ ትፈቅዳለች። ራስ ላይ ጥፋተኛ ነኝ ብሎ መናገርን ቤተክርስቲያን ትፈቅዳለች። ይሄንን ሁሉ ቅዱስ ዳዊት ካደረገ በኋላ የሚገርማችሁ ለኔና ለእናንተ የቆጠርናቸው 2 ኃጢአቶች ዳዊት ላይ ግን ያመጡበት በጣም ብዙ መዘዝ ነው። የወለደው ልጅ ሞቶበታል። የገዛ ልጁ ተነስቶ አምጾበታል። ብዙም ሳይቆይ በልጁና ከልጅ ልጁ በኋላ ያሉት በሮብዓም ዘመን መንግስቱ ተከፍሎበታል። አንዲት ጥፋት እኮ ነው ያጠፋው። 2 ጥፋት ነው ያጠፋው። ያጠፋው ጥፋት ግን በእጥፍ ሆኖ ነው የተመለሰልን። ዛሬ የምንሰራቸው ኃጢአቶች ነገና ከነገ ወዲያ ላይ በእጥፍ ሆነው የእግዚአብሔርን መንግስትና እረኛነት እንደሚያሳጣን አብዛኞቻችን አናውቅ። እግዚአብሔር እንደ እረኛነቱ በጎቹን ይንከባከባል ማለት ክርስቲያኖች አደራችሁን በመሐሪነቱ ውስጥ ያለ ፈታሂነትና ቀጪነት አምላክም እንዳለው አትርሱ። ስለዚህ እግዚአብሔር እረኛዬ ነው ያለው ቅዱስ ዳዊት በጠባቆቱ ውስጥ ኃጢአት እንዳልሰራ በሚከለክለኝ ውስጥ ምንም ነገር አያሳጣኝም አለ። ቀጠለና ደግሞ ምን አለ? ነፍሴን መለሳት አለ። እስኪ ነፍሴን በሉ እንጂ ምን አረጋት? ዳዊት ይሄን መዝሙር እኮ ሲዘምር ነፍስና ስጋው አብረውት ሆነው እኮ ነፍሴን መለሳት ማለት ምን ማለት መሰላችሁ? ማስተዋል እንድችል አደረገኝ ማለት ነው። ከምን እንደራኩኝ ከእግዚአብሔር ጠባቆት ርቄ የደረሰብኝን ነገር በሙሉ በማየት ውስጥ ወደ ኋላ ተመልሼ በደንብ አድርጌ ማስተዋል እንድችል ነፍሴን መለሳት አለ። ይሄን ብቻ አይደለም፣ እንደ ጠባቂነቱ ደግሞ እረኛው የሚያሳጣቸው ነገር ለበጎቹ እንደሌለ የተናገረው ቅዱስ ዳዊት እዚሁ መዝሙሩ ላይ ደግሞ ምን አለ? በለመለመ መስክ ያሰማራኛል፣ በረፍት ውሃ ዘንድም ምን ያደርገኛል። አይገርማችሁ? ለበግ በጣም የሚያሳስበው ነገር ምግብና መጠጥ ነው። ሌላ ምንም ነገር አያሳስበው። የሚያድርበት ምን የሚልበት ከተመቸው ሆዱ ከጠገበ ምንም ችግር የለበት። አሁን እናንተ በጣም የሚያሳስበን ነገር ምንድነው? አይዟችሁ አትፍሩ፣ እኔ ልመልስላችሁ። እህል የምትሰሩት ስለምንድን ነው? ለመብላት አይደለም እንዴ? ለመመጾት ነው ብላችሁ እንደው አደራችሁን ከሆነ ጥሩ። ግን አብዛኛው ሰው የሚሰራው ሆዱን ምን ለማድረግ ነው? ለመብላት ነው። እንደ በግነታችን እግዚአብሔር አምላክ አመላችንን ስለሚያውቀው በለመለመ መስክና በእረፍት ውሃ ዘንድም የምንበላውን የምንጠጣውን ይሰጠናል። በጣም ነው የሚገርማችሁ። እግዚአብሔር መጋቢነቱ ራሱ እንዴት እንደሆነ ተመልከቱት። የቅዱስ ማቴዎስ ወንጌል ምዕራፍ 5 ላይ አምላካችን የተራራውን ስብከት ሲያስተምር በጣም ብዙ ሰዎች ይሰሙት ነበር እና እነዛ ብዙ በተራራ ላይ ሆኖ ያስተምራቸው የነበሩትን ነፍሳት በተራራ ላይ ሆኖ ይመክራቸው የነበሩትን እስራኤላውያን በሙሉ ከአንድም 2 ጊዜ ከትምህርቱ ጣፋጭነት የተነሳ እዛው ገበያ እስከሚፈታበት ምሽት ሰዓት ድረስ ተቀምጦ ይማሩ ነበር እና ጌታችን ኢየሱስ ክርስቶስ እንጀራና አሳ ያበረከተ አብልቷቸው አጠጥቷቸው ነበር እና መጽሐፍ ትርጓሜያችን ምን ይላል መሰላችሁ? እንጀራውንም ሲያበላቸው እንጀራውን ከማብላቱ በፊት ቄጠማ የተጎዘጎዘበት መልካም የሆነ ቦታ ላይ እንዲሰፍሩ አደረጋቸው። ለምን እንደሆነ ታውቃላችሁ? መብላቱንስ አብልቶናል፣ ነገር ግን ያው እየቆረቆረን ነው የዋጥነው ብለው እንዳያሙት ማለት ነው። እሱ ብቻ አይደለም፣ ሲያጠጣቸውም ራሱ ያበላቸው አምላካቸው ከወንዝ ዳር እንዲቀመጡ ነው ያደረጋቸው። መብላቱን በልተናል፣ ነገር ግን ደግሞ የበላነውን በምን እናውርደው ታነቅን ብለው እንዳያጉረመሩ እግዚአብሔር ሲያበላ ሲያጠጣህም ጭምር ምቾትህን እንዲሰማህ አድርጎ ነው። አሁን በጣም የሚገርማችሁ ግን እንደዚህ የሚጨነቅላችሁን እግዚአብሔር እናንተ ትጨነቁለታላችሁ ወይ ነው ጥያቄው። እንደዚህ የሚያስብላችሁን እግዚአብሔር እናንተስ ታስቡለታላችሁ ወይ ነው እግዚአብሔር። ለዛ ነው ክርስቲያኖች አሁን እንደነዚህ አይነት መርሃ ግብራት ተዘጋጅተው ኑ ተሰብስበን እግዚአብሔርን እናመስግን፣ ኑ በአባቶቻችን ጸሎት እንባረክ፣ ኑ በምህላ እግዚአብሔር አምላክን እንጥራው ሲባል እግዚአብሔር ምን እያደረገ እንደሆነ እየገባችሁ ነው። እረኛ ሆኖ እየጠበቃችሁ እኮ ነው። በዚህ ሰዓት ላይ ምን ልናደርግ እንደምንችል፣ በዚህ ወቅት ላይ ምን ሰርተን እግዚአብሔርን ልናሳዝነው እንደምንችል አናውቅም። በእርግጠኝነት ግን በእግዚአብሔር ቤት በዚህ ሰዓትና በዚህ ቅጽበት በመገኘታችን እግዚአብሔር ከማናውቀው እርሱን ሰርተን ከምናሳዝነው ነገር ጠብቆናል። አልጠበቀን? ጠብቆናል። ምንም ጥርጥር የለው። ነፍሳችንንስ ማስተዋል እንድትችል አድርጓታል? አላደረጋት? አድርጓታል። አብልቶናል? አላበላን? አብልቶናል፣ አጠጥቶናል። የምናመሰግነው ምስጋና ተሰብስበን የምንዘምረው መዝሙር እኮ ክርስቲያኖች ተራ ዝማሬ እንዳይመስላችሁ። ድምጻችንን አሰምተን ለሌላውም ጭምር የምንሰማበት የድምጽ ውድድርም ልኬት አይደለም ክርስቲያኖች። ይሄ የምንዘምረው መዝሙር እኮ በላይ በሰማያት ቅዱሳን መላእክት እያመሰገኑ እንጀራቸው የሆነ ምግባቸውን እኮ ነው።
ይሄንን መዝሙር ስንዘምር እኮ ነፍሳችንም ጭምር እየጠገበች እንደሆነ ማስተዋል መቻል አለባችሁ። ስለዚህ በዚህች ቅጽበት በዚህች ሁኔታ ከምንሰራው ኃጢአት ጠብቆ እርሱን ልናሳዝነው ከምንችለው ነገር በሙሉ ሰውሮ እንበላው ዘንድ እንጠጣው ዘንድ ምስጋናውን ሰጥቶ ማስተዋል እንድንችል ነፍሳችንንም መልሶ የጠበቀን ማን ይመስገን? ማን ይመስገን? እግዚአብሔር ይመስገን። የሰማነውን በልቦናችን ሰሌዳ ይጻፍልን። እንደ ቸርነቱ በዚህ እንደተሰበሰብነው ከምንም በላይ ደግሞ በላይ በመንግስተ ሰማያት የምል እንዳይመስላችሁ ቅዳሴው ላይ ተሰብስበን ለመቁረብ ያብቃን። ይሄ ሁሉ ምእመን ይሄ ሁሉ ክርስቲያን ተሰብስቦ ቤተ ክርስቲያናችንን ደስ የምትሰኘው እውነተኛ የሆነውን አማናዊም የሆነውን የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን መቀበል ስንችል እንደሆነ ይታወቃልና ለዛ ክብር እንድንበቃ አምላካችን ልዑል እግዚአብሔር ይፍቀድልን፣ ይርዳን። የሰማነውን በልቦናችን ሰሌዳ ይጻፍልን። በጎደለው በነጠበው በሊቃውንት በአባታችን የሚታረም ይሁን። ወስብሐት ለእግዚአብሔር። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ የታብአነ እግዚኦ ውስተ መንሱት አላ ድነን ነው ባልሃንም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራኤለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን